ከዛስ አንድ ሰው በክርስቶስ ከሆነ በኋላ ጸጋውን ከተቀበለ በኋላ ያንን ኃጢአተኝነትንና ዓለማዊ ምኞትን የሚያስክደውን የእግዚአብሔርን ጸጋ ዓለምን ሁሉ የሚያድነውን ያድን ዘንድ የተገለጠውን የእግዚአብሔርን ጸጋ ከተቀበለ በኋላ ግን ኃጢአትን እየሰራው ልኑር ቢል እግዚአብሔር ይቀጣዋል ማለት መጽሐፍ ቅዱስ ውስጥ እውነታ ንገረን ካላችሁ ኃጢአትን መስራት አይደለም ጭራሽ እንደውም ፍሬን ካላፈራህ ራሱ ልትቆረጥ ትችላለህ የሚለው መጽሐፍ ፎር አወር ሰርፕራይዝ መልካም አይደለም ኃጢአትን መስራት ተውትና ፍሬን ባናፈራ እንኳን ኃጢአትን ሳንሰራ ኖርም ተብሎ እንኳን ቢነገር ማለት ነው ፍሬን ባናፈራ ራሱ እንደምንቆረጥ ተነግሮናል ከተነገረን አሚን ብለህ ትቀበል አገልጋይ ነህ እንበል ከዛ በኋላ አገልጋይ ሆነ እና አፖስትልም አገልጋይ ነው እንበል አገልጋይ ነህ በለኝ እንበል አትበል እንበል ነው ፓፓ እኔ አገልጋይ ነኝ እንዴ ይቅርታ አድርግልኝ እንዴ አሁን በእኛ ዘንድ ስላሉ ይቅርታ በእናንተ ዘንድ ናችሁ ችግር የለም በእኛ ዘንድ ተረዳኝ በሌላ ነገር አትረዳው አንተ ሲሲው እየሳካ አታስጠምድኝ በሌላ ነገር አትረዳው እንደ እግዚአብሔር ቃል ነገር ግን በእኔ ስራ ምክንያት ማጣውን ድነት አላገኘውም ብዬ ስለማምን ያንን ድነት እጠብቀዋለሁ ስጠብቀው ግን ስለምጠፋ እኔ ምንም ፕሮፌት እኔ ሲል ጠይቅ እንደው ለኔም ክላሪቲ ማለት ነው በአንተ ስራ ምክንያት የምታጣው የዘላለም ሕይወት ካላገኘ ምንም ብትሰራ የዘላለም ሕይወትን አታጣም ፕሮፌት በቃ ይሄ አሁን ያንተ ጥያቄ የተሳሳተ ጥያቄ ነው ሰው የዳነ ሰው ሲጀመር ምንም አይሰራም ኖ የዳነ ሰው ሲጀመር ምንም አይሰራም አንተም እንደምታውቀው ፕሮፌት ምን አልከ መሰለ በስራዬ ማጣውን የዘላለም ሕይወት አልተቀበልኩም አልከኝ እኮ ስለዚህ ምንም ብትሰራ የዘላለም ሕይወትን ታጣለህ አታጣም የሚለውን ጥያቄ ጠየቅኩኝ ከክህደት ውጭ ምንም ብሰራ የዘላለም ሕይወትን አላጣም እሺ ቀጥሉ ተወደዳችሁ ይሄንን ስል እሰራለሁ እያልኩ ደግሞ አይደለም መሰራትም አለበት እያልኩ አይደለም በኃጢአት ምክንያት አንድ ሰው ምንም ካመነ በኋላ ያለውኮ ምን አለ መሰለ ፕሮፌት አንተ እያልክ ያለው አክሊል እንትን በለ anyway ሌላ መልእክት ነው እንትን ዲሶ የኔን ሐሳብ ስማ እንዴ ሲስ ብላሽ ፓፓ ጥያቄ ምን መሰለ አንተ ያልከኝ ዳን በኋላ የፈለግነውን ብናረግም ችግር የለውም ወይ ያልከኝ ነው ችግር አለው ለምን ችግር የለውም እኮ ችግሩ ምንድነው አንዴ እኮ ምለው የዘላለም ሕይወት ካላሳጣኝማ ምን ችግር አለ ለምሳሌ ችግሩን ከመጽሐፍ ልንገራ እሺ ንገረኝ ጻፍ ካልከሽ ጠቅሰህ ንገረን እያወራህ ከሆነ ምንት ነህ አንዴ ቆይ ይሄንን ዕቃ ስጣት ብላኝ ነው ሄደችው ሲሲ አኬ ይቅርታ እኔም ትንሽ ላግዘው ከፈቀዳችሁ አፖስትል አንተም እንደሱ ነው የምታምነው አዎ ግን እስቲ ዛሬ በነቢያቱና በሐዋርያቱ ተከበናል ወንድሞች እናቶች እሺ እንግዲህ ካህናቶቻችን እሺ አኬ በልሞግት ልክ ይባላል ምራሽኝ ይርሚ ያለው ሲዞ አረ ወካዮቼ ልክ ይባላል ሞግት እያልኩ ነው ወገናችን አኬ ሶሪ እሺ አኬ ወይ ከሱ ጋር ስታወራ አንድ ሁለት ጥቅሶችን ብቻ እስቲ አንድ ጊዜ እንድታነብልኝ መጽሐፍ ቅዱስ በእጅ እንዲያስክ ተስፋ አደርጋለሁ በዚህ በአንደኛ ዮሐንስ መልእክት ምዕራፍ 3 ላይ አንድ ጥቅስ ተጽፏልና ፈቃደኛ ከሆንክ እኔም በእጄ ስለያስኩት ላንብብልህ አሪያም ካያስከው ላንብበው አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 4 ጀምረን እስቲ እናንብበው ላንብበው ወይስ ታነበዋለህ አንብበው እጄ ላይ መጽሐፍ ቅዱስ የለም
እሺ ጥሩ። ቁጥር 4 ምን ይላል መሰለ? ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋልና ኃጢአትም አመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱ ደግሞ ኃጢአት የለም፣ በጌታ በኢየሱስ ማለት ነው። በእርሱ የሚኖር ሁሉ ኃጢአት አያደርግም ይላል። ጭራሽ በእርሱ የሚኖር ኃጢአት አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቁም። ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ግን ከዲያ አንድ ሰው ኃጢአት ስላደረገ ብቻ በእግዚአብሔር መንግስት ውስጥ ይሰረዛል የሚል ትምህርት የሌለን ምክንያት ለምንድን ነው ካልክ እዛ ሮሜ ምዕራፍ 4 ላይ ኃጢአቱን የማይቆጥርበት ሰው እርሱ ብፁዕ ነው ስላለ እግዚአብሔር የጻድቁን ኃጢአት ይቆጥራል የሚል ትምህርት ስለሌለን ነው። በመሰረቱ ምን ማለት ነው? የሚቆጠር ኃጢአት የለውም። አንድ ክርስቲያን ኢየሱስን ያመነ ሰው በእግዚአብሔር መንግስት ውስጥ የሚሰላ ኃጢአት የለውም። እግዚአብሔር ያን በዛ ጉዳይ ላይ አይተሳሰበውም ነው። ነገር ግን ኃጢአት እናድርግ የሚል ትምህርት ግን የለንም። ኦልሬዲ ይሄ ደግሞ ከዲያብሎስ ነው፣ አመጻም ነው። እና እነዚህን ጥቅሶች ኢንቲግሬት አድርጋችሁ ብታዩዋቸው የተሻለ ነው ብዬ አስባለሁ፣ እንደ ምክር ማለት ነው። የኛ ሐሳብ ይሄን ይመስላል። እስቲ ኃጢአቱ ያልተቆጠረበት ብሎ የዳዊትን ጠቅሶ ጳውሎስ በሮሜ 4 ላይ ተናግሯል። ታዲያ ምንድን ነው ኃጢአተኛ የነበርነውን እኛን አሁን ከላይ ጀምሮ ምንድን ነው ብሎ የሚናገረው? እዛው ከምዕራፍ 3ም ጀምረህ ተመልከተው። ስለ አይሁዳውያንና ስለ ግሪክ ሰዎች ያነሳል፣ እያነሳ ይናገራል። ጸጋውን በእምነት የሚገኝ አድርጎ እንዳቆመው ይናገራል። ድህነት በእምነት እንደሆነ እንጂ በህግ እንዳልሆነ ማለት ነው። ህግ ተሰጥቷቸው የነበረው አስቀድሞ ለአህዛብ አይደለም ለአይሁዳውያን ነው። ስለዛ አይሁዳውያን ህግ አስቀድሞ ተሰጥቷቸው ነበረ። ህግ የተሰጠው እንዳትረሳ ለአይሁዳውያን ነው፣ ለግሪክ ሰዎች ወይም ለአህዛብ አልነበረም። ክርስቶስ ሲመጣ ግን በክርስቶስ በነቢያቱ ላይ የተመሰከረት የእግዚአብሔር ጽድቅ ተገለጠ። አሁን ክርስቶስ መጣ። በክርስቶስ ቤዛነት በኩል እንዲሁ በጸጋው ይጸድቃሉ ይልና እርሱንም እግዚአብሔር በምን የሚገኝ አድርጎ አቆሙ ይላል? በህግ የሚገኝ አድርጎ አቆመው አይደል? አይልም። በህግ የሚገኝ አድርጎ ቢያቆመው ኖሮ ህግ የተሰጣቸው አይሁዳውያን ስለሆኑ የሚድኑትም አይሁዳውያን ብቻ በሆኑ ነበረ። ተመልከት፣ አይሁዳውያን ብቻ በሆኑ ነበረ በህግ የሚገኝ አድርጎ ቢያቆሙ የክርስቶስን ጽድቅ። ስለዛ በምን የሚገኝ አድርጎ ያቆሙ ይላል? በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሙ ይላል። በምን የሚገኝ? በእምነት የሚገኝ። አሁን በአዲስ ኪዳን እምነት ደግሞ መጣ። ስለዚ አሁን በእምነት በኩል የሆነው ነገር ለማን ነው የተሰጠው ከተባለ ለአይሁዳውያንም ለአህዛብም ጭምር። ህግ ለአይሁዳውያን ነበር። አሁን ግን እምነት ግን ሁለቱንም አንድ አድርጎ ወደ ክርስቶስ የሚስባቸው ወደ እግዚአብሔር የሚስባቸው ገመድ ነው እምነት። ማንና ማንን? አስቀድሞ የነበሩትን አይሁዳውያንን፣ አሁን ደግሞ አዲስ ገቢዎችን አህዛብንም ጭምር። አህዛብን በእምነት እንዴት ይገባሉ ትላላችሁ? ዞር በሉ፣ ምን ግዝረት ነው ዋናው ምናምን ለሚሉት ምን ይላል? ኧረ አብርሃምን ተመልከቱ አለ። አብርሃም ከግዝረቱ በፊት አምኗል፣ እምነቱም ጽድቅ ሆኖ ተቆጥሮለታል ተብሏል። አዎ እናንተ ትገዘሩ ነበር፣ ግን አባታችሁን አብርሃም ት ስለዚህ ለሁሉም በቃ ኃጢአቱን የማይቆጥርበት ተብሎ እንደተነገረ አሁን ኃጢአታችንን ሳይቆጥርብን ጌታ ተቀብሎናል፣ እግዚአብሔር ተቀብሎናል ነው። ስለዚ አሕዛብንም አይሁዳ ሁሉንም ኃጢአታችንን ሳይቆጥር ተቀበለን። ከዛስ አንድ ሰው በክርስቶስ ከሆነ በኋላ ጸጋውን ከተቀበለ በኋላ ያንን ኃጢአተኝነትንና ዓለማዊ ምኞትን የሚያስክደውን የእግዚአብሔርን ጸጋ ዓለምን ሁሉ የሚያድነውን ያድን ዘንድ የተገለጠውን የእግዚአብሔርን ጸጋ ከተቀበለ በኋላ ግን ኃጢአትን እየሰራው ልኑር ቢል እግዚአብሔር ይቀጣዋል። ማለት ይህ ግልጽ ነው በጣም ጌታ በሚገባ ይቀጣል። ለዛ ነው ምን የሚለው አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርግ የእግዚአብሔር መንግስት አይወርስም ያለው ለዛ። ሰው የሚዘራውን ያንኑ ያጭዳል ብሎ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ያለው ለዛ። ስለዚህ አሁን አንተ ወደ ጠቀስኩ ወደ አንደኛ ምዕራፍ 3 የምንሄድ ብንል ኃጢአትን አያደርግም ተባለ። ኃጢአትን አያደርግም ሲባል ጭራሹኑ ፖቴንሻሊ ኃጢአት የማድረግ አቅም የለውም ጭራሹኑ ማለት ነው አይደለም። ይልቁንም ኃጢአት ማድረግ የለባችሁ በቀላሉ በቃ እናንተ የክርስቶስ ዘር ናችሁ፣ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች ከሆናችሁ ኃጢአት ከዲያብሎስ ስለሆነ ኃጢአት ከዲያብሎስ እንደመሆኑ የእግዚአብሔር ልጆች ከሆናችሁማ በቃ እንደው ኃጢአትን አትሰሩ ነው። ኃጢአትማ ከዲያብሎስ እኮ ነው አይነት ምክር ነው እንጂ ጭራሹኑ አታደርጉም አይደለም። ስለዛ ክርስቲያኖች ኃጢአትን ሊያደርጉ ይችላሉ። እሱን ለማወቅ አንድ ምዕራፍ መለስ ብለህ ማየት ነው። እዛው ላይ አንተም ጠቅሰዋል። ልጆች ኃጢአትን እንዳታደርጉ ብሎ ይመክርና ብታደርጉ ግን ነው። ማንም ቢያደርግ ግን ኃጢአትን ያው እንግዲህ በድካም ምናምን ሰው ሊወድቅ ስለሚችል ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለው፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። እንዴት ነው እንደዛ የሚሆነው ከተባለ ንስሐ ሲገባ ያ ሰውዬ ንስሐ እዚህ ጋር ስለ ንስሐ ተወርቷል። አዎ ከላይ ከፍ ብለህ ስታይ በኃጢአታችን ብንናዘዝ ግን
ከኃጢአታችን ሊያነጻን ከዓመፃችን ሙሉ ሊያጸድቀን የታመነ ጻድቅ ነው ብሎ አስቀምጦት ነው። ከዛ ነው ወደዚህ የመጣው ኃጢአትን አታድርጉ ወደሚል የመጣው። ብታደርጉ ግን ከአብ ዘንድ እንጠበቃለን፣ እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ አይደለም ለዓለም ሁሉ ኃጢአት እንጂ ብሎ የተናገረው አስቀድሞ ስለ ንስሐ ተናግሮ ነው። ስለዛ ክርስቲያኖች ኃጢአትን ሰርተው ንስሐ ባይገቡ ኃጢአቱ ድብን አድርጎ ይቆጠርባቸዋል እና ይቀጣሉ። ይሄ ማለት ግልጽ ነው። ለዛ ነው ጳውሎስ በተደጋጋሚ አሁን ቅድም እንዳሳየው አይነት ነገሮችን በየመልእክታቱ ሲናገር የምናየው። ስለዚህ እያንዳንዳችን በክርስቶስ ፍርድ ወንበር ፊት እንቆም ዘንድ አለን ያለው ለዛ ነው። በክርስቶስ ፍርድ ወንበር ፊት እያንዳንዳችን ልዩነት የለም እንቆም ዘንድ አለን። ስለዛ ምንድነው አይደለም ኃጢአትን ሰርተን እንደውም ነገሩን በጣም ነገርየውን አውርደ ነው ሰው ኃጢአት ቢሰራ ድህነቱን ሊያጣ ይችላል ወደሚል መጣን እንጂ ማለት ነው። የመጽሐፍ ቅዱስ እውነታ ንገረን ካላችሁ ኃጢአትን መስራት አይደለም ጭራሽ እንደውም ፍሬን ካላፈራህ ራሱ ልትቆረጥ ትችላለን የሚለው መጽሐፍ። ፎር አወር ሰርፕራይዝ መልካም አይደለም ኃጢአትን መስራት ተውትና ፍሬን ባናፈራ እንኳን ኃጢአትን ሳንሰራ ኖርም ተብሎ እንኳን ቢነገር ማለት ነው ፍሬን ባናፈራ ራሱ እንደምንቆረጥ ተነግሮናል። ከተነገረን አሚን ብለህ ትቀበላለህ። ጌታ ኢየሱስ ይህን የተናገረው በዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ ብሎ ጀመረ። ምዕራፍ 15 ቁጥር 1 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። እሺ በእኔ ያለውን በማን ያለውን አለ ጌታ? በእኔ ያለውን። ስለዛ በክርስቶስ ከሆነ በኋላ አንድ ሰው በእኔ ያለውን ፍሬ ግን የማያፈራውን ቅርንጫፍ አባቴ ያስወግደዋል። አየህ፣ በክርስቶስ ሆኑ ግን ፍሬ ላያፈራ ይችላል ሰው። በማን ድክመት? በግንዱ አይደለም፣ በራሱ በሰውየው ድክመት። ቢያፈራ ግን ከማን የተነሳ ነው የሚያፈራው? ከግንዱ ከክርስቶስ የተነሳ ብቻ ነው ፍሬ ልናፈራ የምንችለው። ግን አንድ ሰው ግን በክርስቶስ ሆኖ ፍሬ ላያፈራ ይችላል በስንፍናው። እንደዚህ ያለውን አባቴ ያስወግደዋል። የሚያፈራውን ግን አብዝቶ እንዲያፈራ ያጠራዋል። አየህ፣ ትንሽ ነገር ይጠብቃል እንድናፈራ ከእርሱ ጋር አብረን እንድንኖር ምናምን በቃ ግዴታችን ነው፣ የአማራጭ አይደለም ነው። እንደዛ ነው ወዳጅ። ኦኬ ሶሪ እኔ ተመልሻለሁ። ጥያቄ ጠይቄ ነበረ አፖስትል፣ ምናልባት ሀሳብ ካልጨረስክ ትቀልቅደም ነው። ጨርሳለሁ። አንድ ጊዜ ልጨምርለትና እስቲ በእርግጠኛ እኮ ኃጢአትን በመስራት ውስጥ ምንም አይነት ችግር የለም ማለት አንችልም፣ በፍጹም አንልም። ምክንያቱም አመፅ ሁልጊዜ ከዲያብሎስ ነው እናምናለን። ምን አይነት ችግር አለ? ኃጢአትን ስትሰራ ምንድን ነው የሚደርስብህ? የኃጢአት ኮንሲኮንሶች አሉ እንደ ኃጢአቱ። ምክንያቱም ሁለት አይነት ኃጢአት ነው ያለው። አንደኛ በዮሐንስ መልእክት ምንድን ነው የሚለው? ሞት የሚገባው ኃጢአትና ሞት የማይገባው ኃጢአት አለ ብሎ ያብራራል። አንደኛው ኃጢአት ሞት የሚገባው ኃጢአት አለ። አንደኛው ሞት ስለሚገባው ኃጢአት ግን አልልም እንዳለው፣ ሞት ስለማይገባው ኃጢአት ግን ወንድሙ ይለምን ለዛም ሰው ምህረትን ይሰጠዋል እንዳለ ሐዋርያው ዮሐንስ። ስለዚህ አንድ ሰው ሞት የሚገባውን ኃጢአት ቢያደርግ አንድ ሰው ምንድን ነው እስኪ ሞት የሚገባው ኃጢአት? ለምሳሌ አንደኛው ሞት የሚገባው ኃጢአት ብለን የምንላቸው መንፈስ ቅዱስን መሳደብ ስለተጻፈ፣ ጳውሎስ ደግሞ ለጢሞቴዎስ እንደላከለት ኢየሱስን ብንክደው ይክደናል እንደሚል ክህደት፣ ቢያንስ እነኚህን መጽሐፍ ቅዱሳዊ ሞት የሚገባቸው ኃጢአቶች ናቸው ብለን እናምናለን። እነኚህ ብቻ ናቸው? ቆይ አይደለም፣ መጽሐፍ ቅዱሳዊ ላይ ሞት የሚገባው ኃጢአት ብለን የምናምናቸው ከእግዚአብሔር መንግስት ያስቆርጣሉ ብለን የምናምናቸው መንፈስ ቅዱስን መሳደብና ጌታ ኢየሱስን መካድ፣ እነዚህ ሁለቶቹ ሞት የሚገባው ኃጢአት ናቸው ብቻ ናቸው። ሞት የሚገባው ኃጢአት ተብሎ የተጻፈው ግን ለምሳሌ አንዴ ይቅርታ አድርግልኝ፣ እያጠራኸው እንድትሄድ እኮ ነው። አሁን እነሱን ነው ስላልከኝ፣ ለምሳሌ አንድ ሰው 7 ህፃናትን ቢደፍር ሞት የሚገባው ነው? እንግዲህ አሁን እንደዚህ አይነት እንደዚህ አሁን የኃጢአት ጥያቄ ማንሳትን ተገቢም አይደለም። አውረድ እንደዚህ አይነት ጥያቄ አሁን ይሄንን ስለ ኃጢአት ነው እየተወራ ያለው። ሞት የሚገባው ኃጢአትና ሞት የማይገባው ኃጢአት እያልን ስለሆነ 7 ህፃናትን የደፈረ ቆይ አንዴ፣ ከዛ እንደውም ልጨምር ወደማይሆን ነገር እንደዛ ለምን ቆይ ሞት የሚገባው ኃጢአትና ሞት የማይገባው ኃጢአት አለ ብለኛል። እሺ ጥሩ። ሞት የማይገባው ኃጢአት ማነው? ሞት የሚገባው ኃጢአት መንፈስ ቅዱስን መሳደብና ክርስቶስን መካድ ነው ብለኛል። ኦኬ ለምሳሌ አልኩኝና 7 ህፃናትን ደፍሮ ቤተሰቦቻቸውንም የገደለ ልጨምርበት፣ እንደውም ደፍሮ የገደለ ህፃናቱንም 7 ህፃናት እንደዛ ያደረገ ሞት የሚገባው ነው አይደለም?
ቆይ አሁን መጽሐፍ ቅዱሳዊ አንድምታዎችን ይዤ ብቻ ላውራ። እሺ ሁለተኛ ስጠይቅ ለምሳሌ ይገባዋል አይገባውም ንገረኛ። ይሄን እኔ አሁን በዚህ ጉዳይ ላይ እኮ እኔ መጽሐፍ ቅዱስ ውስጥ ካላገኘሁት አላገኘሁትም። እንደዚህ አይነት ጥያቄ ማንሳትም አይጠበቅብኝ። መጽሐፍ ቅዱስ ውስጥ ያለ ደግሞ ኃጢአት አለ። መጽሐፍ ቅዱስ ላይ እዚህ ጉዳይ ላይ አይ ምንም አቋም የለኝም የምትል ከሆነ እንዴት አይነት ጥያቄ ነው? ቆይ አኬ የምጠይቀው እኮ ትክክል አይደለም። ግን አሁን እዚህ ላይ አቋም አለ ወይ? ቆይ ይሄንን ላንብብልህ እስቲ አንዴ። እስቲ አዳምጠኝ። እንደዚህ ማለት ነው መጽሐፍ ቅዱስን ዘለ ሌላ ነገር ባታወራ ጥሩ ነው። መጽሐፍ ቅዱስ ምንድን ነው የሚለን? ሞት የሚገባው ኃጢአት አለ አለ ሐዋርያው ዮሐንስ አለ። እሺ ሞት የማይገባው ኃጢአት አለ አለ። እዛ ጋር እኮ አልዘረዘረልህም ምንም ነገር። ጥሩ ግን መጽሐፍ ቅዱስ ላይ ደግሞ ሞት ስለሚገባቸው ኃጢአቶች ወይም ደግሞ ከእግዚአብሔር መንግስት ስለምንቆረጥባቸው ነገር ተናግሯል። ለምሳሌ አንተ ቀደም እዚህ 15ኛ ዮሐንስ ወንጌል እንደጠቀስከው ባናፈራ እንቆረጣለን ስትል ሰው የሚጠብቀው ምንድነው? አለማፍራት ማለት ያው ሰው በስጋው ስራ የስጋውን ስራ በመስራቱ ፍሬያማ አይደለም ብሎ ራሱን እንዲያስብ እያደረከው ነው። መጽሐፍ ቅዱስ ግን እንደዛ አይደለም። ሰው የሚቆረጥባቸው መንገዶች ጳውሎስ በተደጋጋሚ ይሄን ብሎ ጽፎልናል አልኩት። ብንክደው ይክደናል ካለ እርሱ የታመነ ይሆናል ብሎ ፍሬን ማፍራት እኮ አለ። ፍሬን ማፍራት ምንድነው? እስቲ አሁን ዮሐንስ ወንጌል ምዕራፍ 15 ላይ ያላፈራ የሚለው ምንድነው? ምን ለማለት ነው? ለምሳሌ ከዚህ ከገላትያ ምዕራፍ 2 ቁጥር 20 ጋር ከመንፈስ ቅዱስ ፍሬዎች ጋር ይያያዛል። አንደኛው አንድ ሰው መንፈስ ዓለም ላይ ፍሬን ካላፈራ ይላል። ፍሬን ካላፈራ የሚለው ምን ነው? እሺ የመንፈስ ቅዱስ ፍሬዎችን ልንላቸው እንችላለን። አንድ ሁለት የመንፈስ ቅዱስ ፍሬ ማለት ፍቅር፣ ደስታ፣ ሰላም፣ በጎነት፣ ጽድቅ፣ ርህራሄ፣ ቸርነት፣ የዋህነት የምንላቸው እነዚህ የመንፈስ ቅዱስ ፍሬዎች ናቸው ፍሬያማ የምንላቸው። አንድ ክርስቲያን እነሱ ካልታዩበት አንድ ክርስቲያን ወይም በክርስቶስ የሆነ ሰው እነዚህ ነገር ካልተገኙበት ሊቆረጥ ይችላል ማለት ነው። የዚህ ውጤት ለምሳሌ እምነት፣ የዋሃት የሚባሉት እነዚህ በጣም መንፈሳዊ ነገር እኮ ከክርስቶስ ኢየሱስ የምታገኛቸው ናቸው። ይሄ ከሌለው ያ ሰው ክርስቶስ ላይ አይደለም ማለት ነው። አይ በክርስቶስ ጌታችን ደግሞ ያለው በእኔ ያለውና በእኔ ያለው እኔ እኮ አልተቃወምኩም። ቅርንጫፍ ሁሉ ጊዜ የሚኖረው በግንዱ ውስጥ ነው። ግን አሁን ለምሳሌ ሮሜ ምዕራፍ 5 ላይ አኬ አንዴ አዳምጠኝ ላውራ። እሺ አላዳመጥከኝም ማለት ነው። ግን ቀጥል። እሺ አንዴ አዳምጠኝ። ሮሜ ምዕራፍ 5 ላይ ከቁጥር 6 ጀምሮ አንድ ጥቅስ ብታነብ ገና ደካሞች ሳለን ነው ክርስቶስ ዘመኑ ሲደርስ ስለኛ ይሞተው የሚለው። ከዛስ ስለ ጽድቅ የሚሞት በጭንቅ ነው የሚገኘው። ስለ ቸር ሰው ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንዲሁ አሁን በደሙ ከጸደቅን ነው የሚለው። ምን ጸድቀው በደሙ ነው። በደሙ ከጸደቅን በእርሱ ከቁጣው ደግሞ እንድናለን። ቁጣ የሚለው ግን የመገለጡ ዘመን ላይ የሚመጣ ነው። ከቁጣው እንድናለን። ምክንያቱም ሮሜ ምዕራፍ 1 ቁጥር 9 ላይ ስለ እግዚአብሔር ቁጣ ቀን ይናገራል። በቁጣ እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን ደግሞ በኋላ በራሱ ወይም በሕይወቱ እንድናለን። ይህ ብቻም አይደለም፣ ነገር ግን አሁን መታረቁን ባገኝንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። በስራም አይደለም። ስለዚህ አሁንም ቀጣይ ያለውን ዘመን የምንድነው በልጁ ነው እንጂ በእኛ በምንሰራው አክቲቪቲ ነው አይደለም። እንዲያውም በደሙ ነው። አሁንም ራሱ ሰላምን እንያዝ ነው። ሮሜ ምዕራፍ 5 ቁጥር 1 እንዲያውም ጭራሽ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ ከእግዚአብሔር ጋር ያለንን ሰላም እንያዝ፣ በእርሱ ደግሞ ወደ ቆምንበት ጸጋ መግባትን በእርሱ አግኝተናልና ይላል። እንዲያውም ጭራሽ ኤፌሶን ምዕራፍ 2 ላይ በአንድ መንፈስ ወደ አብ መግባት አግኝተናልና ይላል። ፍጹም እናችን ሲናገር ሮሜ ምዕራፍ 8 ደግሞ ምን ብሎ ነው የሚያብራራው? ወደ ልጁ ወደ ሮሜ ምዕራፍ 1 ቆሮንቶስ ምዕራፍ 1 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት ይላል። ሮሜ ምዕራፍ 8 ግን የጠራን ነው የሚለው፣ ያጸደቀን ነው የሚለው። እንግዲህ የጠራቸውን አጸደቃቸው፣ ያጸደቃቸውን ደግሞ አከበራቸው። አንድ ክርስቲያን ጸድቋል፣ ከብሯል ብለን እናምናለንም እንሰብካለን። ይሄው ነው የእግዚአብሔር ቃል ትምህርት። ግን ከዛ በኋላ ይሄ ሰው የኃጢአትስ ቢያደርግ ኃጢአቱ የማይቆጠርበት ሲዝን ነው። ግን ኢየሱስን ቢክድ አይክድም። ከካደ ግን እሱ ከእግዚአብሔር መንግስት ይቆርጣል። በቃ መጽሐፍ ለምን ቆይ አንዴ፣ ክርስቶስን መካድ ኃጢአት ነው አይደለም? በጣም ትልቅ ኃጢአት ነው። ጌታ ኢየሱስን መካድ ለምን ኃጢአቱ ይቆጠርበታል? አዳኙን ካዳ በቃ ሊያድነው የሚችለው አንድ እሱ ነው። ለሰውነቱ አዳኙን ሲክደው ይሄኛው እንደዚህ አይነት ኃጢአት ሲሆን ይቆጠርበታል። ስለዚህ የሚቆጠርበትም የማይቆጠርበትም ኃጢአት አለ። አንዳንዶቹ ኃጢአት ይቆጠሩበታል አይደል? ያው አሁን በመሰረቱ ከኃጢአት መቆጠር ነው የሚወጣው። ሰውየው ከሳልቬሽን ነው የሚወጣው። ኢየሱስን ሲክድ የዳንበትን መሰረት ያጣል ማለት ነው። እሱን እኮ የሚያጣው ኃጢአቱ ስለተቆጠረበት ነው አይደለም?
ይሄ እኮ ከቁጥር ውጭ ነው እኮ። ኃጢአት መቆጠር ማለት ምን ማለት መሰለህ? ሰው በህግ እየኖረ ኃጢአቱን ያስብበታል ማለት ነው። ምንም እኮ ለምሳሌ አኬስማ አፖስትል ተረጋጋ። አንድ ማብራሪያ ልንገርህ። ኃጢአት መቆጠር ማለት ምን ማለት ነው? ኧረ እባክህ ያዘው እንዴ! በስመ አብ አሁን አንተ እያልከን ያለው ነገር ኃጢአቱን የማያስብበት የማይቆጥርበት እሱ በቃ ኃጢአቱን አያስብበትም፣ እንደው ሳይቆጥርበት አዳነን። እሱ ቅድም እኮ ነገርኩ። አይሁን እንግዲህ ከምዕራፍ 3 ጀምሬ አውዱን ተከትዬ ነገሮችን አብራርቼ ምናምን እሱን ሁሉ አልሰማኸውም መሰለኝ ስነግርህም ቅድም በአይሁዳዊና በግሪክ ሰው መካከል የነበረው ልዩነት እግዚአብሔር እንዴት አስቀድሞ ሕግንና ግዝረትን ምናምን የተሰጣቸውን አይሁዳውያንን ከግሪክ ሰዎች ጋር ምንም እንደው የሕግ ምናምን ካልተሰጣቸው አሕዛብ ጋር እንዴት አድርጎ ወደ ድህነት እንዳመጣቸው አብርሃም እንዴት የሁሉ አባት ሊሆን እንደሚችል በእምነት በኩል ያለውን ነገር ምናምን እሱ ሁሉ እኮ አስረድቼ ነበረ ቅድም። በአብርሃም ምሳሌ መሰረት ሰዎች እንዴት እንደሚድኑ እነዚህን ሁሉ ነገር አስረድቼ አንተ አልሰማኸውም። ስለዚህ አሁን በደንብ አድርገህ ስማ ፕሊዝ። ኃጢአቱ አይቆጠርበትም የተባለው ከሁሉም ነው። ሁሉም ኃጢአቱ ሳይቆጠርበት በክርስቶስ ስራ ወደ አብ መግባትን አግኝተናል። በቃ አለቀ። ሁላችንም በክርስቶስ ስራ ኤፌሶን ምዕራፍ 2 ላይ እንደተነገረው በክርስቶስ ስራ ወደ አብ መግባትን አገኘን፣ ኃጢአታችን ሳይቆጠርብን እንዲያው በጸጋው ተብሎ እንደተነገረ በሮሜ መልእክት ምዕራፍ 3 ላይ ልክ እንደዛ ማለት ነው። ግን አንድ ሰው ግን በክርስቶስ ከሆነ በኋላ ፍሬን ባያፈራ ይቆረጣል አለ። ወደ አብ መግባት ወደ አብ መግባት ማለት አንዴ ችግር የለም አልክና ወደ አብ መግባት ልታወራ ስለሆነ ወደ አብ መግባት እዛው ወጥተን እንደገና እነግርሃለሁ። ችግር የለውም። ወደ አብ መግባት ማለት ሁሉም ከአብ ርቆ ነበር፣ ከእግዚአብሔር ርቆ ነበረ። ስለዚህም በክርስቶስ በኩል ወደ እግዚአብሔር መቅረብን አገኘን፣ ወደ እግዚአብሔር ቀረብን ነው። በቃ ሌላ ነገር እኮ የለውም። ወደ አብ ገባን ማለት ወደ እግዚአብሔር ቀረብን፣ ከእግዚአብሔር ጋር መጠጋት ነው። ኦኬ መጠጋት ነው። ወደ አብ ወደ አብ መግባት ማለት ምን ማለት ነው? ህይወት መካፈል አይደለም። ኧረ እባክህን አንዴ እሺ ቆይ። ወደ አብ መግባት ማለት በአጭሩ ከእግዚአብሔር ጋር ወደ አብ መግባትን አገኘ ማለት በክርስቶስ አምነው አንድ ሰው ወደ አብ መግባትን ካገኘ ምን ሆነ ነው የምንለው? ዳነ ነው የምንለው ወይስ ቀረበ ነው የምንለው? እሺ አንዴ አሁን የመጽሐፍ ቅዱስን ቃላት አጠቃቀም የማታውቃቸው ከሆነ እኔ የተወሰነ ላሳይህ። መቅረብ ተብሎ ይነገራል ወደ አብ። ምክንያቱም ርቀን የነበርነው እኛ ነው። ርቀን የነበርነው እኛ በክርስቶስ ስራ ቀረብን ነው ሀሳቡ። ስለዚህ ከእግዚአብሔር ጋር የነበረንን ያንን ጥላቻ ወይም ደግሞ እባክህን አንዴ ሚዩት አድርገው። ምን ሆኖ ነው ልጅ? ቀረብን ማለት ዳንን ማለት አይደለም። በክርስቶስ ቆይ እንዴ በጌታ ስም ሳወራ መሀል ማለት ተገባናል። የምን ቀርባችኋል ነው ትላለህ እንዴ? ታዲያ መቅረብ እኮ ነው። በቃ እሱ እኮ ነው ወደ አብ መግባት። በክርስቶስ ስራ ወደ አብ መግባት አለን ማለት ወደ እግዚአብሔር ቀረብን። ርቀን የነበርን ሰዎች ወደ እርሱ ቀረብን ነው፣ ሌላ እኮ አይደለም። እሱን ለማወቅ እዛው ጋር ያለውን ላንብብልህ። እንግዲህ እንዲህ ይላል ቁጥር 18 ላይ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ቁጥር 18 ከፍ ብለህ ከስንት ጀምሮ ታነባለህ? እሺ ቁጥር 13 ጀምረን እናንብብ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አየው መጽሐፍ ቅዱስ እንዴት እንደሚጠቀም ቃላትን ተረጋግታችሁ እኮ ብትሰሙኝ በቃ በጣም ቀላል ነው። በተቻላችሁ አቅም ነቢይም ሐዋርያም ስሙኝና ይህንን አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ ማለት አይሁዳውያንንም የግሪክ ሰዎችንም በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ
ማለት ይሄ አይሁዳውያኑ እነዚህ ያልተገረዙ ኃጢአተኞች ይሏቸው ነበር እነዛን እና ከነዛ ጋር ህብረት አያደርጉም። እንዲህ ያለውን ነገር ሁሉ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ። በማንና በማን መካከል ያለውን የጥልን ግድግዳ? በአሕዛብና በአይሁዳውያን መካከል፣ በተገረዙትና ባልተገረዙት መካከል። ይህም አለ በስጋ ያፈረሰ ካለ በኋላ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ለእነርሱ ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ስለዛ ርቀን የነበርን ወደ እግዚአብሔር ስንቀርብ እሱ ወደ አብ መግባት አለን ይባላል። ወደ እግዚአብሔር መቅረብ፣ ስለዛ ወደ አብ ቀረብን ነው። አሁን ይህን ሁሉ ነገር አሁን መጨረሻ ላይ ብትጠይቅ ጥሩ ነበር ነቢይ። አሁን ዋናውን ይዘን የመጣነውን ርዕስ እንዳለ ሚስ አስደረገን፣ ይህን እንድናብራራ አደረግን። ስለዚ የኔን ጥያቄ መጀመሪያውን ላይ ስትገባ አየህ እንትን ይላል፣ ዋናውን ርዕሱን እንድንትወው ያደርጋል። አሁን የዋናው ርዕስ ሳይነካ እንትን አለ። አሁን ይህን ቀለል እናድርገውና ሰውንም እንትን እንዳንል እዚሁ ይዘነው እንዳንውል ምንድን ነው ሰዎች ኃጢአተኞች ነበርን። ምንድነው? ርቀን ነበር ከእግዚአብሔር። ስለዛ በክርስቶስ በኩል እግዚአብሔር ወደ ራሱ አቀረበን። በክንዱ ጌታ ኢየሱስ የእግዚአብሔር ክንድ እንደተባለ ማለት ነው። ርቀን ለነበር ነው ለእኛ ክርስቶስን ልኮ ክንዱን ሰዶልን አቀረበን። ስለዛ ኃጢአታችንን ሳይቆጥር ታረቀን። በልጁ በክርስቶስ ሞት ታረቀን። ኃጢአታችን ሳይቆጥር ገና ደካሞች ሳለን ተብሎ እንደተነገረው ሮሜ 5 ላይ ገና ደካሞች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን ነው የሚለው እና በቃ ታርቀን አላው ኃጢአታችንን ቆጥሮብን ቢሆንማ ባልዳንም ነበረ። ስለዚህ ኃጢአቱ ያልተቆጠረበት እግዚአብሔር ኃጢአት የማይቆጥርበት ሰው ተብሎ እንደተነገረ ኃጢአታችን ሳይቆጥርብን በቃ እንዲሁ በጸጋው አዳነን። በቃ እመኑና ዳኑ። አሁን እያወራን ያለነው ግን ከዳነ በኋላ ግን አንድ ሰው ግዴታው ነው በጽድቅ መመላለስ ማለት አማራጭ አይደለም። እንደው ብትችል እስቲ እንደው በቅድስና ኑር፣ እንደው ከቻልክ እንደው ኃጢአትን አታድርግ፣ ግን ካልሆነ ምን ይደረጋል? ዝም ብለህ ኃጢአት እየሰራ ኑር የሚባል ነገር የለም። ለምን? ኃጢአትን ብትሰራ ድህነትን ታጠዋለህና። እንደዚህ የሚል አለ አይደለም? ኃጢአትን ብትሰራ ፍሬን ባታፈራ እንኳን ድህነትን ታጠዋለህ እየተባልክ ነው። ፍሬን ባታፈራ ዮሐንስ 15 ላይ በግልጽ ነው የተቀመጠው። ምንም ማድረግ እኮ አንችልም። ዮሐንስ 15 ላይ በእኔ ያለውን ነው የሚለው። በእኔ ያለውን ካለ በክርስቶስ የሚሆነው ሰው ሲያምን ነው። ሳያምን በክርስቶስ መሆን የለም። በእኔ ያለውን ፍሬ የማያፈራውን ቅርንጫፍ አባቴ ያስወግደዋል። አለቀ። በእኔ ያለውን ቅርንጫፍ። ስለዛ በክርስቶስ ሆኑ፣ በክርስቶስ አምኑ። ግን ፍሬ የማያፈራ ካለ እርሱ ይወገዳል። አሁን እምነት አለ፣ ግን ፍሬን ካላፈራ፣ ፍሬን ማፍራት ምንድን ነው በጌታችን ንግግር ከተባለ በዛን ወቅት ላይ ያለውን የስብከት መንገድ ማየት፣ የቃላት አጠቃቀም ማየት ነው። የዛን ወቅት ላይ ከሚሰብኩ ሰባኪያን ውስጥ አንዱ ማን ነው? መጥምቁ ዮሐንስ ብራዘሬ። ጌታ ኢየሱስ እንደዚሁ በመስበክ በጀመረበት ወቅት ላይ ቀደም ብሎ የነበረው ዮሐንስ ነው። መጥምቁ ዮሐንስ ሲሰብክ ፍሬን ስለማፍራት ሰብኳል። አዎ ሰብኳል። ፍሬን አፍሩ እያለ ምንድን ነው እንድናፈራ ፍሬ እንድናፈራ ምን እናድርግ ተብሎ ሲጠይቅ ምን ብሎ መለሰ? ሁለት ያለው አንዱን ይስጥ። ይሰማል። ስለዛስ መልካም ስራን መስራት አይተዋል። በሰዓቱ የነበረው እንዴት ነበር የሚሰበከው? በዛ በህዝቡ መካከል እንዴት ነው ሲሰብኩ የነበረው ነው። ቃላቱን ሲጠቀሙ እንዴት የሚጠቀሙት ነው። ዝም ብሎ ህዝብን የማወዛገብ ስራ እኮ የተሰራ አልነበረም። ህዝቡ በሚረዳው መልኩ ነው የሚሰጡት። ስለዛ መልካም ስራን መስራት ነው። ስለዛ ጳውሎስ ይህን ነገር ያዝ ያደረግና ምን ይላል? አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። በገዛ ስጋው የሚዘራ ሚኒንግ የስጋን ፈቃድ የሚፈጽም የስጋን ምኞትን የሚፈጽም ከስጋ መበስበስን ያጭዳል። በቃ ምንድን ነው እስቲ እሱ የስጋ ምኞት ምንድን ነው? የስጋ ስራ ምንድን ነው? እንደዚህ መበስበስን የሚያሳጭድን ነገር ካልክ ይኸው እዛው ምዕራፍ 5 ላይ ተዘርዝሮልሃል። ምን ተብሎ? ሟርት፣ ጣዖትን ማምለክ፣ ዝሙት፣ መዳራት፣ መናፍቅነት ምናምን የሆነ ዘርዝሮልሃል። እዛው ጋር ዘርዝሮ በእርግጥ እዛው ከዘረዘረ በኋላ መጨረሻ ላይ ምን ይላል? አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርግ የእግዚአብሔርን መንግስት አይወርስም።
ከዛ ለቀጣል አድርጎ ምዕራፍ 6 ላይ ምን ያለ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ የሚዘራ ግን ከመንፈስ የዘላለምን ሕይወትን ያጭዳል ይልና የዘላለም ሕይወት ይታጨዳል። የስ ጳውሎስ ካለ አለ ነው። ኦኬ ከምንድን የዘላለም የሚታጨደው? ከመንፈስ። ምን ካደረክ? በመንፈስ ከዘራህ። ምንድነው እሱ? መልካም ስራን መስራት። ማን ነገረ? ራሱ ጳውሎስ። የት? እዛው ቀጥሎ የተናገረው ነገር ጋር ምን ስለሚል ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት ይላል። ስለምናጭድ መልካም ስራ እንስራ። ምን ለማጨድ? መበስበስን ነው የዘላለም ሕይወትን። ስለዚህ ይሄ ግልጽ ነው። ስለዚህ ይሄ መጀመሪያ ገና አንድ ሰው ከመዳኑ በፊት ያለውን ነገር እያነሳን ከዳነ በኋላ ስላለው ነገር እዛ ላይ መተናፕ ላይ የምናደርገው ከሆነ አስቸጋሪ ነው። እንግዲህ ግልጽ ይመስለኛል። መልካም። እኔ መጀመሪያ ወደ ተነሳው ሀሳብ ልመለስ። አኬ ሀሳቦችን ስታነሳ እንዴት ነው ያነሳው? አንድ ሰው ከዳነ በኋላ ስለዳነ መልካም ስራ መስራት የለበትም እንደምንል አድርገህ ነው ያነሳው። እኛ እንደዛ አይነት ሀሳብ የለንም። ለድህነት መስራት የለበትም አትሉ? ማንኛውም ሰው ከዳነ በኋላ የመንፈስ ፍሬ ይጠበቅበታል። የዳነበትን ህይወት ይገልጠዋል። እሱ የሚገለጠው በምንድን ነው? በስራ ነው የሚገለጠው። እዚህ ላይ የትኛውም ወንጌል አማኝ እኔም ሆንኩኝ ክርክር የለንም። ግን እያልን ያለ ነው ሰው ኃጢአት ይሰራል። አንተም እኔም ነፍሳችን ከስጋችን እስክትለይ ከዚህ ምድር እስክንሄድ ኃጢአት እንሰራለን። ኃጢአት መስራት ስናቆም ነው ምንድነው ብለህ የምትለኝ ከሆነ ደግሞ ምድር ላይ የሚድን ሰው አይኖርም። ይሄንን ያዝልኝ። ሁለተኛ አንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ቁጥር 10 እንደዚህ ይላል፣ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብላተኛ ናጺ አለቃ መሰረትን መሰረቱ፣ ሌላም በላዩ ላይ ያንጻል፣ እያንዳንዱም ግን በራሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ከዛስ ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይም በእንጨትም በሳርም ወይንም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል፣ በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል ይላል የእግዚአብሔር ቃል። እዚህ ጋር ጳውሎስ የሚነግረን ነገር ምንድነው? ማንም የሚመላለስበትን ምልልስ ወይንም ደግሞ የሚሰራውን ስራ ሊያተርፍበት ይስራ። ነገር ግን የሚሰራው ስራ እንደሚገባ ካልሰራ በስራው ይጎዳበታል። ሲጎዳበት እሱ ግን ይድናል። ሰውየው ይድናል የተባለው ማን ነው የሚለው ወሳኝ ጥያቄ ስለሆነ ይሄንን እንድትመልስልኝ ፈልጋለሁ። ሰውየው እንዴት ነው የሚድነው? ስራው ተቃጥሎ መልካም ስራ ይሰራምና። አዎ እሺ በቃ ቀለል አድርጌ ብቻ ልመልስና ሲስ እሺ በቃ እንትን እንበል። ስንት ሰዓት ነው አሁን? ሰባ እንዴ በስመ አብ አንተ በጣም ሰዓቱ ሄደ። በጌታ ስም 7 ሰዓት ከ10 ሊሆን። ስለዛ በቃ 3 ደቂቃ አስጠኝና 7 ከ10 ሲል እንወጣለን። እዚሁ አጠቃለን። አሁን ያነሳው ነገር ነቢይ አንድ ቆሮንቶስ ምዕራፍ 3 ላይ ነው ምዕራፍ 1 ላይ ነው ምዕራፍ 3 ላይ አይደል? እሱ የሚያወራው እኮ ይሄ መልካም ስራ ስለመስራት ስራ ለመስራት አይደለም። ስለ አገልግሎት እኮ ነው። ስለ አገልግሎት ነው። አንዳንድ ሰዎች እንዴት ነው የሚያገለግሉት ነው። አንዳንድ ሰዎች በደንብ የሚጸናላቸው ብዙ የሚያገለግሉ ይኖራሉ፣ ብዙ የሚጠቅሙ ይኖራሉ። እና ከጠቀሙ ሰየው እና አገልግሎት ኦኬ። ስራና አገልግሎት የተለያዩ ናቸው። በስራው ውስጥ መበደል ኃጢአት የለም። አይ አይደለም። ይሄ በስራ ውስጥ በአገልጋይ አይበድልም እያልክ ነው። እኔ ከሆነ አገልጋይ ነኝ፣ በአገልግሎት ውስጥ አልበድልም አይደለም። አንተ ምንድነው በበደል ደረጃ በደልን እየሰራህ ከሆነ እሱን አሳየን። ኃጢአት የሚሰራ ከሆነ ኃጢአት ከሰራ የሚል ነገር ካለ አሁን ያነበብ ከሆነ አሳየን። ኃጢአት ቢሰራ አይልም የሚለው ምንድነው? ስለ ስራ ስታወራ እኮ ነው የቆየው። ስለ ስራ አንዴ ይቅርታ፣ ስለ ስራ እያወራህ እኮ ነው የቆየው። ስለ ማጨድ ስታወራ ስለ ስራ ነው ያወራህ። አንዴ ስማኝ እባክህን ከይቅርታ ጋር። እንዲሁም ደግሞ ስለ ስራ ነው ያወራኸው። ዋይ አረባ ከሆነ አገልጋይ የማያገለግል ብለህ ልትለየው አትችልም። በቃ ቆይ አንዴ አስወራኝና እንጨርሳት። ይቅርታ ሲሲ ከአስርቱን እሺ እንትን ነው አልኩ። ይኸውልህ እዛ ጋር የሚያወራው ስለ አገልጋዮች ነው። አገልጋዮች እንዴት ነው እንደው
ስራን የሚሰሩት ነው። ይሄው አንድ ላንብብልህና ከዛ በኋላ በቃ አንብበን ብቻ እዚሁ ስናነበው ራሱ ግልጽ ይሆናል። ከዛን ጨርሰን እንውጣለን። በኮሪንቶስ ቤተክርስቲያን ውስጥ መከፋፈል ነበር። አንዱ የገሌ ነኝ አንዱ የገሌ ምናምን ይላል እና ስራ አገልጋዮች ተናገረ። ምን አለ? እሺ ቁጥር 4 ላይ አንድ ኮሪንቶስ ምዕራፍ 3 ቁጥር 4 አንዱ እኔ ጳውሎስ ነኝ፣ ሁለተኛው እኔ አጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለም? አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውን ጌታ እንደሰጣቸው ያገለግላሉ። ምነማን? አገልጋዮች። ምን ያደርጋሉ? ያገለግላሉ። እኔ ተከልኩ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳቸው አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል። ምን ጉዳይ ላይ? አገልግሎት ጉዳይ ላይ። አገልግሎት ፓፓ አንዴ አሁን አንተ የምታወራው ረጅም ስለምታወራ እኛ ማውራትም እሱ ማንበብ ብቻ ነው። አላወራንም፣ ሀሳቦቻችን አላነሳንም። አንተ እንዲያና ለመናገር አዎ ሁሉ እውነት ይመስላል። አንድ ፕሮፌት አንድ ክፍሉ ይነበብ ቢያንስ ሜንሽን ያደረግከው ሜንሽን ኦልሬዲ መልስልኝ ብለኝ በቃ የትም ቦታ ላይ ስራ ካለ ስራ ነው አኬ እየተጠቀመ ያለው። ስለዚህ ስራን ከስራ አይደለም። ጠያቂ አንተ ከሆንክ እኮ ብዙ ተናጋሪ እሱ ነው የሚሆነው። ጠያቂ አንተ ከሆንክ ተናጋሪው የሚሆነው እሱ ነው። ኦብቪየስ ነው። እንደዛ አይሆንም። እኛም ደግሞ ሀሳባችንን ካላስረዳን አይሆንም። ካላስረዳን እንደዛ ነው የሚሆነው እኮ እና ኤርሚ አንተም ያው በመቆረጥ የምታመን ወንጌላዊ ስለሆንክ አንተም ጋር ለመቆረጥ ችግርናል። ላልትቆረጣለህ ፓፓ በሰፊው ታብራራላችሁ። ቆይ መጀመሪያችን እናንብባት። መጽሐፉና ቴክስቱ እኮ ነው የተነበበው እኮ ቴክስቱ ይጨርሳል። ሰውም እኮ መካከል ላይ የመጽሐፉን ሀሳብ እንዳይረዳ ማድረግ እኮ አፖስትል ፕሮፌትን ይሄ ፌር አይደለም። አሁን ማብራሪያ ሁሉ እኮ አልሰጠም እኮ ቀጥታ መጽሐፍ ቅዱስ ሀሳብ ነው እያነበበ ያለው። አሁን ለዚህኛው አላግባብ አላማ አገልግሎት አታብራራው፣ አንብበው። እሺ የሚተክልና ያላግባብ ማገልገል ኃጢአት ነው አይደለም? ነብይ ወይ አንዴ ሽላም ያላግባብ ማገልገል ኃጢአት ነው አይደለም? ምን ማድረግ አልከኝ ወንድሜ? አገልግሎትን እንደሚገባ አለማገልገል ኃጢአት ነው አይደለም? ድካም ሊሆን ይችላል፣ ኃጢአት ግን አይደለም። ስንፈ አይ ግን አይደለም። እንደሚገባ ማገልገል አለብህ። ግን ስታገለግል ግን በአንድም በሌላ ምክንያት እዚህ ላይ የሚናገር ስለምን መሰለህ? በአንድም በሌላ ምክንያት ለምሳሌ ፍሬን ባታፈራበት በአገልግሎት ማለት ነው። ለምሳሌ አንተ አገልጋይ ነህ እንበልና አገልጋይ ነህ እንበል። ከዛ በኋላ አገልጋይ ሆነ እና አፖስትልም አገልጋይ ነው እንበል። አገልጋይ ነህ በለኝ እንበል አትበል እንበል ነው ፓፓ። እኔ ይቅርታ አድርግልኝ። አሁን በእኛ ዘንድ ስላሉት ይቅርታ፣ በእናንተ ዘንድ ናችሁ ችግር የለም። በእኛ ዘንድ ተረዳኝ። በሌላ ነገር አትረዳው። አንተ ሲሴው እየሳካ አታስጠምድኝ። በሌላ ነገር አትረዳው። አሁን ለእኔ አሁን አንተ ለእኛ አይደለህም አገልጋይነት አይደል? ለፕሮቴስታንት ወንድምቶች አይደለም? ለእኛ ስላሉንክ ለዛ ብዬ ነው ይቅርታ። አይ እኔ እኮ አንተ ሐዋርያ መልሶች ብዬ ነው አኬ ነው ብዬ ነው የምጠራው። እኔንም ብዬ እንደመጣሁት እንድትለኝ እኮስ። አዎ በፕሮቴስታንቱ አገልጋይ ነህ እኮ በቃ እሺ እኮስ በፕሮቴስታንቱ አገልጋይነት። እኔ ደግሞ አገልጋይነትህን የወሰድኩት ለፕሮቴስታንት ሳይሆን እንዳጠቃላይ እውነተኛ የጌታ አገልጋይ ብለን ብንወስድ ነው እያልኩ ያለሁት። ለዛ ብዬ ነው እንጂ ሌላ አይደለም። እውነቱን ለጌታ በሚያውቀው በክፋት ምናምን አይደለም። እና አሁን አንተና አፖስትል አላችሁ አይደለ? ለምሳሌ አንተና አፖስትል ለአገልግሎት ወጣችሁ ወይም በአገልግሎት ቤት ውስጥ ኖራችሁና ስትኖሩ ዋናው ሚሽናችሁ ዋናው ተልእኳችሁ ለምሳሌ የሁለታችሁም ሰዎችን ወደ ጌታ ማምጣት ቢሆንና አንተ ፕሮፌት